السلام عليكم ورحمة الله تعالى وبركاته ودوتي እንዴት ናችሁ? እንግዲህ መውሊድ መድረሱን አስመልክቶ አንዳንድ ቦታዎች ላይ ወሃቢያዎች የሚናገሩት ንግግር በዚህ መልኩ አረ አላህን ፍሩ ነብዩ መውሊድ አክብሩ አላሉ ነብያቱን መለከር ከሆነ ስህተት እንዳያችሁት እነሱ የሚናገሩትን በነሽዳ መልስ የመስጠት ሁኔታ አለ ከኛ በኩል። እነዚህ ሰዎች አንደኛ መውሊድን የሚጠሉ ሰዎች ነሽዳንም የሚጠሉ ሰዎች ናቸው። በአብዛኛው ያው ችግር ያለባቸው ሰዎች ናቸው። ሐቂቃውን እንዲረዱ ከሆነ የምንፈልገው በዛ መልኩ ባይሆንና መሻይኾቻችን የሰጡትን ደርስ እዛ ጋር እየቀጠልን እንዲማሩ ብናደርጋቸው ሳያውቁ ዝም ብለው ስለሆነ የሚከተሉት ማለት ነው። እንዴት አድርገን እንከተል የሚለውን ይሄን ቪዲዮ ተመልከቱልኝ። መርሐበን እንዴት አድርገን ነው የምናገኘው ለምትሉ ዩቲዩብ ላይ እንገባና እዚች ሰርች ማድረጊያ ዋጋ እንገባለን። እዚህ ጋር እንገባና ሰርች እናደርገዋለን። ለምሳሌ አሱና ቲቪ ብለን መጀመሪያ እንጽፋለን። ከዛ ቢድዓ ምንድነው ብለን መጻፍ እንችላለን። ስለ መውሊድ የተሰጡ ደርሶችን እንደዛ መውሊድ ምንድነው ብለን ብንጽፍ የመሳሰሉ ነገራቶችን መጀመሪያ ግን አሱና ቲቪ የሚለው መጻፍ እንዳንረሳ። طيب እስኪ እንመልከት። እንደምታዩት ይሄን አስገብቻለሁ። አሱና ቲቪ ቢድዓ ምንድነው በዚህ መልኩ አስገብቻለሁ። ግን እቺን አሱና ቲቪ የምትለውን በአማርኛም ይሁን በእንግሊዘኛ መጻፋችሁን እንዳትረሱ፣ የተለያየ የተዘበራረቀ ነገር እንዳይመጣባችሁ ማለት ነው። ከዛ በኋላ ሰርች ታደርጉታላችሁ። እንደምታዩት በዚህ መልኩ መጥቶልኛል ማለት ነው። እዚህ ጋር አውት ከላይ እንደምታዩት ሙግት በሚለው ፕሮግራም የተሰጡ ቢድዓ ለምን አስፈለገ የሚለው እንግዲህ ቢድዓ መጥፎ ነው የመሳሰሉ ነገሮች ሲሉ እንሰማለንና በዚህ መልኩ ሲመጣልን ይሄን ጫነውና ኩል የሚለውን በአብዛኛው እንደሚተረጎም ነው ያሉ። ኩል የሚለው ቃሉ ዓም ነው። ቃሉ ስንት ሸርህ አድርገውታል ይችላል። ኢማም ሙስሊም ደግሞ ኪታባቸውን ሷሂህ ሙስሊም ማለት ነው ታላቁ ታዋቂው ዓሊም አልኢማም ነወዊ ረዲየላሁ ዐንሁ እሳቸው ሸርህ አድርገውታል። እና ኩሉ ቢድዓትን ضላላህ የሚለው ላይ ሲደርሱ ምንድነው ያሉ? ኩል የሚለው ቃሉ ዓም ነው። ቃሉ ስናየው ሁሉ ነገር የሚያካትት የሚመስል ነው። ነገር ግን ሸሪዓን በሚጋጩ ነገራቶች የተለየ የሆነ ትርጓሜ የሚሰጠው ነው። ማለትም ማንኛውም አዲስ መጤ የሆነ ማንኛውም አዲስ ክስተት በቁርአንም በሐዲስም ያልተጠቀሰ ማንኛውም አዲስ ክስተት ከሸሪዓ ጋር የሚጋጭ ከሆነ ያ ነገር ምንድነው የሚሆነው? ጠማማ ይሆናል። የጥሜት ቢድዓ ይባላል፣ መጥፎ ቢድዓ ይባላል። ያንን ነገር መስራት የለብንም መራቅ። በዚህ መልኩ እንዳያችሁት ቪዲዮውን ታገኙታላችሁ ማለት ነው። ከዛ በኋላ ከዩቲዩብ አይወርድም የምትሉ ልጆች ደግሞ እቺን ካድዩት እዚህ ጋር ሰርች ማድረጊያው አለ። እሱን ትጫኑትና ለማውረድ ማለት ነው ቪዲዮውን እዚህ ጋር ትመጣላችሁ። ኮፒ ሊንክ የሚል እሱን አንዴ ትጫኑታላችሁ። ከዚህ ኮፒ አድርጋችኋል የፈለጋችሁበት ቦታ መሄድ ትችላላችሁ። ለምሳሌ እዚህ ጋር ነው ቪድሜት ማውረጃ ነው፣ ብላክ ሆል ማውረጃ ነው። በፈለጋችሁት ማውረድ ትችላላችሁ። ለምሳሌ ቪድሜቱን ላሳያችሁ። እንደዚህ ቪድሜት ላይ እንገባና ቅድም ኮፒ ያደረግነው ሊንክ አለ እዚህ ጋር እንመጣና ፔስት እናደርገዋለን። ጫን ብለን እንይዘውና ከዛ ጎ የለም እንደገለጽኩት ቁርአንና ሐዲስ አይጋጭ ታደርጉና እዚህ ጋር ታደርጉታላችሁ 360 ላይ። ከዛ ዳውንሎድ የሚለውን ትጫኑታላችሁ፣ ያወርደዋል ማለት ነው። አንዱ ይሄ ነው። ከፈለጋችሁ ደግሞ በዚህኛው መምጣት ትችላላችሁ። እዚህ ጋር ትመጡና መሀሉን ብቻ እንደ መንካት ነው። ኮፒ አድርጋችሁ ከመጣችሁ በኋላ እዚህ ጋር እንደ ትነክታላችሁ፣ ብላክ ሆል የሚለውን ታወርዱታላችሁ። እንደምታዩት ዳውንሎድ ማድረግ ጀመረ ማለት ነው። በዚህ መልኩ ታወርዱታላችሁ ማለት ነው። ከዛ በኋላ ቆርጣችሁ እነሱ ከሚናገሩት ንግግር ጋር ደርሱን ታገናኙታላችሁ ማለት ነው። ነሽዳውን እዛ ላይ ከመቀጠል ይልቅ አብዛኛዎቹ ነሽዳ ጠል ስለሆኑ መውሊድን የሚጠሉ የሆኑ ሰዎች ማለት ነው